ምክንያቱም ባህላችን ሜታፊዚክስ ነው። አክቹዋሊ ዌስተርን አገሮች ናቸው ስለ ሜታፊዚክስ ምንም እውቀት የሌላቸው። ማንኛውም አይነት ኮንፍሊክት በሪዳክሽኒዝም እና በሆሊዝም ከሚሉት መሃል ነው። ሪዳክሽኒስት የምንላቸው እንግዲህ በአምስቱ ሴንስስ እንትን የሚያደርጉ በአብዛኛው ስውር ነን መናፍስት ነን ነው ሂደቱ እና 5% አካላችን የሚቀበረው ነው አካይ ምክንያቱም ባህላችን ሜታፊዚክስ ነው አክቹዋሊ እና ምንድነው እነዚህ ዌስተርን አገሮች ናቸው ስለ ሜታፊዚክስ ምንም እውቀት የሌላቸው። ስለዚህ ምን ሆነዋል ማለት ነው፣ አስተሳሰባቸው በጣም ዝቅተኛ ሆኗል ማለት ነው። በዚህ አንጻር ባህላችንም ወደ ኋላ እየሄደ ነው ሂደቱ እንጂ ሜታፊዚክስ ማለት መንፈሳዊነት ማለት ነው። ስለዚህ እያንዳንዱ እቃ ይሁን ፈሳሽ ይሁን ማንኛውም ነገር እያንዳንዱ የራሱ ታሪክ የሚናገር አውሮት ተላብሶት የሚሄድ ኢንፎርሜሽን አለ። ይሄ ደግሞ በዚህ ዳርክ ኤነርጂ እንደዚህ በሚሉት ነገር ኢንተርፕሬት ሊደረግ ይችላል ነው። ለምሳሌ ዋናው ያነሳሳኝ ምን ነበረ? ስዊድን እንደሄድኩኝ ፕሮፌሰሮች የባልና ሚስት ነበሩ እና በዚህ ታኪዮንስ በሚሏቸው ብዙ ዓመት ምርምር ሰርተዋል። ታኪዮንስ እንግዲህ እንደ ብርሃን ነው፣ ግን ከብርሃን ጨረር በላይ የሚሄዱ ናቸው። አሁን ይህንን ነገር በሪሰርቻቸው ላይ ኢንኮርፖሬት ካረጉት ምን ይሆናል ማለት ነው? ለምሳሌ ኮዛሊቲ ፕሮብሌም የሚሉት አለ። ሁልጊዜ ኮዝ ኤፌክትን ይቀድማል። አግዘኝ በአማርኛ። እሺ፣ ምክንያቱ ከውጤቱ ይቀድማል ነው። እሺ፣ እሱ ምክንያቱ ወይ መንስኤው ነው የሚሉት መሰለኝ። መንስኤ የሆነና ውጤት ይኖራል። ሌላው ፕሮብሌሙ ግን ውጤቱ መንስኤውን ሊቀድም ይችላል ወይ ነው ነገሩ። እና ለነሱ አይዋጥላቸውም ይሄ ኤፌክት ኮዝን እንደሚቀድም አይገባቸውም። ምክንያቱም አመለካከታቸው ትንሽ ዝቅ ያለ ነው። በእኛ ባህል ግን ምንድነው አሁን እግዚአብሔር እንደዚህ ይሁን ካለ፣ አሁን ለምሳሌ ሎ ኦፍ አትራክሽን ምናምን የሚሉት ነገር አይነት ነገር ነው። እንደዚህ ይሁን ካለ ጊዜ የመቁጠር ጉዳይ ነው እንጂ ምድረ ሰማይ ተቀነባብሮ ይደርሳል ነው ሂደቱ ባባል። ስለዚህ ሜታፊዚክስ እንግዲህ እነዚህ ስውር በሆኑ ነገሮች ላይ ያንዣበበ ነው ሂደቱ። ዋናው መነሻው ግን ምንድነው? የዚህ ዩኒቨርስ ጠቅላላ ይዘቱ ምንድነው ቢባል በእነዚህ 5 ሴንስስ ኦፍ ፐርሰፕሽን የምንላቸው ማሽተት፣ ማየት፣ እንደዚህ በእነሱ ልናያቸው የምንችላቸው ነገሮች 5% ብቻ ናቸው። 95% የማይታይ ሆኖ ስለማናየው፣ ለምሳሌ ዳርክ ኤነርጂ፣ ዳርክ ማተር፣ ሂግስ ፊልድ እንደዚህ በሚባል ነገር የተሞላ ነው። ስለዚህ እኛም ራሳችን እንደዛ ነን ማለት ነው። በአብዛኛው ስውር ነን መናፍስት ነን ነው ሂደቱ እና 5% አካላችን የሚቀበረው ነው አካሄዱ። እንደዚህ ሲሆን እንግዲህ የግድ ስለ 95% የድሮ ወላጆቻችን ያውቁ ነበረ ነው። አሁን ግን አመለካከታችን በእነዚህ 5 ሴንስ ኦፍ ፐርሰፕሽን የሚታዩትን ነው የምናደርገው ዕለታዊ ሂደት ምናምን መሯሯጥ እንደዚህ ነገር እንጂ ጠለቅ ብለን እንደ ወላጆቻችን እንደ እነዚህ ባህታውያን ህቡዓን የሚሏቸው መሰወር የሚችሉ ሰዎች ናቸው። እነዚህ በጣም የተራቀቁ ናቸው በዚህ ስለዚህ 95% ነው ሜታፊዚክሱ። እና ምን ማለት ነው? እያንዳንዱ የምናየው በሁለት አይናችን የምናያቸው ነገሮች ከዛ የበለጡ ናቸው፣ በዛ የተወሰኑ አይደሉም ነው ሂደቱ። ስለዚህ ለምሳሌ እዚህ እንጨት አለ። ለምሳሌ አንድ ሰው መጥቶ ወይ አሽትቶ ይሁን ወይ ዳሶ ይሁን ምናምን፣ ግን ይሄ ዛፍ ከዚህ አካባቢ ተቆረጠ፣
የካርፔንተሩ ጸባይ ባህሪ ሊናገር ይችላል። ብዙ ነገር አለው ነው እና የአሁኑ ሪሰርች ሂደቶች ደግሞ ምንድን ነው በዚህ አካባቢ በጣም ሪሰርች እየተካሄደ ነው ያለው እና ምን ላይ ለምሳሌ ሳክሲድ አድርገዋል። አንድ አይነት ኤነርጂ ኢምፕሬሽን ኦኬ በማንኛውም ክሪስታል ላይ ኢምቤድ ማድረግ እንደሚቻል ሪሰርች እየሰሩ ነው። አንዱ የኢሞቶ ኤክስፐሪመንት የሚሉት ለምሳሌ ምንድነው ሀሳብን ውሃው ላይ ኢምቤድ ማድረግ ማሳደር እና በዚህ የተነሳ ለምሳሌ ውሃው ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል ነገር ነው እና እነዚህ ረቂቅ ነገሮች ናቸው ሜታፊዚክስ ማለት። እርስዎ በግሎ ከየትኛውም የሳይንስ ዘርፎች በዚህ በሜታፊዚክስ ከዛውም ጋር በተገናኘ ደግሞ በሲስተም ቲዮሪ ላይ የበለጠ ትኩረት እንዲያደርጉ ወይም ወደ እነዚህ ዘርፎች የተሳቡበት የተለየ ምክንያት አለ? ከራስዎ ፐርሰናል ወይም የግል ስብዕና ጋር ወይም ፍላጎት ጋር የተገናኘ ምክንያት ይኖራል? ከድሮም ባህላችን ራሱ ምንድነው ሃይማኖት አይደለም ግን ተዋህዶ ሲልኮም ምንድነው ያቺ 5% አካላችንና 95% ነፍሳችን በትክክል ስንገጣጥማቸው ነው ሂደቱ እና ተዋህዶ ይባላል። አሁን ገና ነው ፈረንጆቹ እያወቁት ያሉት ይሄንን ተዋህዶ የሚባለው እና ይሄ ተዋህዶ እንዴት ያካሂዱታል? ለምሳሌ ባይኖራል ቢትስ የሚሏቸው አሉ። ለምሳሌ የቀኝና የግራ አንጎላችንን ባላንስ የማድረግ ምክንያቱም የቀኙ 95% የያዘ ነው ሞሮለስ። ለምሳሌ እንደ አርቲስቲክ ነው፣ በአብስትራክሽን ነው የሚያምነው ሞር ኦፍ በማይታይ ፊሎሶፊካል አይነት ነገር ነው። የግራው ግን ሞር ኦፍ ኮምፒውተር አይነት ነው። ካልኩሌት ማድረግ መሯሯጥ ምናምን 5 ሴንስስ እና አሁን ሳክሲድ ያደረጉት ለምሳሌ ምንድን ነው የግራውንና የቀኙን በትክክል ይገጣጥሙና ከዛ ለምሳሌ ሳዳም ሁሴን የት አለ ብለው ይጠይቋቸዋል እና ቴሌፖርቴሽን ነው ይሄ። ሄደው የት እንዳለ የተናገሩት እነዚሁ ናቸው። the men who stared at goats የሚባል አለ። ለምሳሌ ምንድነው ቁጭ ብለው እንደዚህ ትኩር ብሎ በማየት ፍየሉን ይገድለዋል። ያን ያህል ነገር ነው። ተዋህዶ ማድረግ ማለት ከሁሉም የበለጠ ዕውቀት የሚሰጥ ከእግዚአብሔር ጋር የሚያገናኝ ሂደት ነው ሂደቱ። ስለዚህ ኢትዮጵያ ለምሳሌ በኤክሶርሲዝም እንደዚህ በጣም የታወቀች ናት። ምክንያቱም በዛ ተዋህዶ ምክንያት አካላችንን እንድናጸዳ ነፍሳችንን እንድናጸዳ ያስተምረናል ነው። ካልጸዳ ባህሉ ራሱ የብዙ ዓመት ልምድ ስላለው እነዚህ ቆሻሻዎቹን መለየት ይጀምራል ነው ነገሩ። እና ዞሮ እንግዲህ ቡዳ፣ ዛር፣ ውቃዊ ምናምን የምንላቸው አክቹዋሊ ከነዚህ 95% ያሉት ናቸው። እና 95% ፖሉትድ ሊሆንም ይችላል ሊጸዳም ይችላል። አዎ በተዋህዶ አካባቢ ግን ከእውቀቱም ከመጽዳቱም በላይ ነው። ምክንያቱም ይገልጽልሃል፣ ያስተምርሃል። ከፈጣሪህ ጋር ኮክሪኤተር ልትሆን ትችል። ስለዚህ ዩኒቨርስ ይዘት እንደዚህ ነበር ጥያቄው። ይህንን የሚደግፍ ደግሞ ምን አለ? ለምሳሌ በሳይኮሎጂ ኮንሽስ እና ሳብኮንሽስ የሚሉት አለ። ኮንሽስ ፓርቱ 5% ነው፣ ሳብኮንሽሱ 95% ነው። እና ዓላማው እንግዲህ ዋን ቱ ዋን ማፒንግ በማድረግ ከኮንሽስነስ ጋር በማያያዝ እንግዲህ ስለነዚህ ዳርክ ኤነርጂ ዳርክ ማተር ኦኬ ለኮንሽስነሳችን ለንቃታችን ኮንትሪቢዩት የሚያደርግ ነገር ነው።
ሌላው ጃንክ ዲኤንኤ የሚሉት አለ። ይሄ ደግሞ የባሰ ነው። 97 እና 3% ነው። 3% ዲኤንኤ ፕሮቲን ፕሮዲስ የሚያደርጉና አካላችንን የሚገነቡ ናቸው። ከዛ በላይ ያሉት ግን አይታወቁም ነበር። አሁን ግን ትንሽ እየታወቀ ነው እና ስቲል ጃንክ ዲኤንኤ ነው የሚባሉት። እና ለምሳሌ ከዋናው ፕሮቲን ኮዲንግ ዲኤንኤ ቀጥሎ ይሄ የሚመጣው ኖን ኮዲንግ የሆነው ለምሳሌ ምን ሊሆን ይችላል? ስለ ጠቅላላ ዲኤንኤው የሚቆረቆር ህልውናውን የሚቆረቆር ከኢንቫይሮንመንቱ ጋር የሚያገናኘው ጥሩ ነገር የሚሰራ አይነት ነው። አርቆ ሀሳቢ ነገር ነው ማለት ነው። ከዛም በላይ ከፍ ብንል ለምሳሌ ከፍ ያለ አይነት ኃላፊነት አይነት ይሆናል ነው። ለምሳሌ በጽንስ ጊዜ እናውቃለን። ኢን ኤሴንስ ዲዛይኑ በሙሉ አለ፣ ኤነርጂውም አለ ነው ሂደቱ። ህይወት እንዳለው ነገር ነው እና እናውቃለን፣ ተልእኳችን እናውቃለን ወደዚህ ምድር። ስለዚህ ከምን አይነት ብሔረሰብ መወለድ አለብኝ እመርጣለሁ። ከምን አይነት ጎሳዎች፣ ከምን አይነት አባትና ትመርጣለሁ አይነት ነገር ነው እና ይህንን ሁሉ የሚያደርጉት እንግዲህ ጃንክ ዲኤንኤ የሚሉት ነገር ነው። ሌላው ደግሞ የሉሲ ፊልም አይታችሁ እንደሆነ ምንድነው 10% ነው አንጎላችን የምንጠቀምበት፣ እንደዚህ ነው የሚለው ባሉት ኒውሮንስ አንጎላችን ውስጥ እና ፊልሙ ላይ ለምሳሌ ትንሽ ይገልጽልኛል ብዬ ነው ሐሳቡን። 10% እንኖራለን። ይሄ 3D የምንለው ነው፣ ሜካኒካል የሆነ በአምስቱ ሴንስስ ብቻ መኖር ማለት ነው። ከዛ ወደ 40% መሰለኝ ከፍ ያለው እና ትልቅ እንትን ኃይል ነበራት በየጣሪያው ውስጥ እንከባለል ምናምን ነገር ያሳያል። 65 ምናምን ከፍ ሲል ደግሞ እንደ ጠረጴዛ ነገር ማንሳት በሐሳቧ እንደዚህ ነገር ያወራል እና ኢትስ ኢንትረስቲንግ እና ፋይናሊ ምንድነው የት ነች እንደዚህ ሲባል አይ አም ኤቭሪዌር አይነት ነገር ነው እና ምን ለማለት ነው? አዎ ስውር ነን። አሁን ግን በዚህ ኳንተም ሜካኒክስ እንደዚህ አካሄድ በዚህ ዌቭ ፋንክሽን እንደዚህ በሚሉት ነገሮች ሪዝን አውት እናደርግ እንችላለን እና አሁን በአውሮፓውያኖቹ እየተከሰተው ያለው ኮንፍሊክትም ራሱ ጦርነቶችም እንደዛ ናቸው። ምክንያቱም ማንኛውም አይነት ኮንፍሊክት በሪዳክሽኒዝም እና በሆሊዝም ከሚሉት መሃል ነው። ሪዳክሽኒስት የምንላቸው እንግዲህ በአምስቱ ሴንስስ እንትን የሚያደርጉ፣ ሆሊስት ደግሞ ሜታፊዚክስ የሚጨምሩ አይነት ናቸውና ሁልጊዜ ኮንፍሊክት አለ። ነገረ ህልውና ሲባል እንደ ኤንቲቲ ኤነርጂ ኤንቲቲ መስሎ ይታየኛል እና ኦፍ ኮርስ ብዙ ኤነርጂ ኤንቲቲ አሉ ነው ሂደቱ። ኢን ፓርቲኩላር ለምሳሌ 0 ፖይንት ኤነርጂ የሚሉት አለ እና ምንድነው ባንተና በኔ መሃል ለምሳሌ ቫኪዩም የለም፣ ባዶ የሚባል ነገር የለም ነው ሂደቱ እና ለካ በመሃላችን ወይቱ ቢብኑ አንድ ሬዲዮ አንቴና ምትች እንደዚህ ባደር ለምሳሌ ቢቢሲ ሰማለሁ፣ ኤር ፍራንስ ምናምን ሰማለሁ። ዳት ሚንስ ባዶ አይደለም፣ የተሞላ ነው። ግን አትኩሬ ደግሞ ካየሁኝ እንደ ትንሽ ቦታ ከገባሁኝ ይሄ ፕላንክ ስኬል ይሉታል። ኢንፊኒት የሆነ ኤነርጂ ነው ያለው 0 ፖይንት ኤነርጂ ማለት ነው። አሁን ትንሽ እየገባን ነው እና ይህንን ሃርቨስት ለማድረግ እየሞከሩ ነው እና ቫኪዩም ኢንጂነሪንግ ይሉታል። እንዲያውም ጠቅላላ አስተሳሰባችን የሚለውጠው በዚህ አይነት ቫኪዩም ኢንጂነሪንግ ነው ሂደት። ዋናው አርዕስቱ እንግዲህ ሜታፊዚክስ ነው።
ከፊሎሶፊ ጋር እንደዚህ እንዳይጋጭ ደግሞ አናሊቲካል ሜታፊዚክስ ነው፣ በኮምፒቴሽን እንደዚህ ቤዝድ የሆነ ማለት ነው። እና የኒኮላ ቴስላን ሀሳብ ነው ኢንትሮዲውስ ማደርገው። ኦኬ። እና ምን ይላል ኒኮላ ቴስላ the day science begins to study non-physical phenomena አሁን ስለምናገረው ሜታፊዚክስ መሆኑ ነው። ኦኬ it will make more progress in one decade than in all the previous centuries of its existence። ይህን ያህል ነው